ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የመጋቢት 24 2018 ዓ.ም የዘወትር ፕሮግራማችን ነው። መጋቢት 24 በኢትዮጵያውያን አይምሮ ሲታወስ ከኢትዮጵያ ሰማይ ስር መቅሰፍትና መዓት የወረደበት ዕለት ነው ማለት ይቻላል። መጋቢት 24ን ሲያስቡ ኢትዮጵያውያን አስከፊ የሆኑ መሬት ትዝታዎች እንዳሏቸው መገመት አይከብድም። ይህንን ተያይዞ በርካታ ክስተቶች በዛሬው ዕለት ተከስተዋል። በርካታ መረጃዎችንም ይዘን ወደ እናንተ መጥተናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ዛሬ የመጨረሻ ደስ ብሎኝ ከመኝታ የተነሳው ደስ ብሎኝ በጣም አስደሳች ነገር ነበር ያጋጠመኝ። ፌስቡክን ስከፍተው፣ ትዊተሩን ስከፍተው፣ ቴሌግራሙን ስከፍተው፣ ዩቲዩብን ስከፍተው በጣም የሚያስደስት ነገር ነበር። ይኸው ምንድነው መጋቢት 24ን በማስመልከት አብይ አህመድ ከፍተኛ የሆነ ድግስ ማሰናዳቱ የሚረሳ አይደለም። በአዲስ አበባና በሌሎች ክልሎችም በኦሮሚያ በሌሎች ክልሎችም መጋቢት 24 የአብይ አህመድ በዓለ ሲመት ተብሎ አብይ ወደ ስልጣን የመጣበት 8ኛ ዓመት ተብሎ በደማቁ ሊከበር ሸብረብ እየተባለ ነበር። ይሁንና በአማራ አካባቢዎች አብዛኛው አማራ ማለት ነው ወደ አደባባይ ወጥቶ መጋቢት 24 መቅሰፍትና መዓት የወረደበት ዕለት መሆኑን ገልጿል። በባሩድ ሲያፍነኝ የከረመን ኃይል በካርድ አልመርጥም በማለት እቅጩን ተናግሯል። ዛሬ አብይ አህመድ ህዝባዊ ሞት ያስተናገደበት ዕለት ነው። ብአዴን በድን መሆኑ የተገለጸበት ዕለት ነው ማለት ይቻላል። ብአዴን የድጋፍ ሰልፍ ጠርቶ ነበር። በተለያዩ ቦታዎች ዛሬ የድጋፍ ሰልፍ ጠርቶ ነበር። ህዝቡ አልወጣም። የፈለግከውን ትቀጠናለህ፣ 1000ም ቅጣ 5000ም ቅጣ አንወጣም በማለት ህዝቡ አምጿል። ፋኖ የሚንቀሳቀስባቸው አካባቢዎችና ነፃ ቀጠናዎች ግን ያለው ህዝብ ዛሬ ወደ አደባባይ ወጥቶ ድምፁን አስተጋብቶ ተመልሷል። አልብኮ ማለት ደሴ ዙሪያ ኮምቦልቻ ዙሪያ ማለት ነው። በከላላ በደሴ ዙሪያ በነማይ በራያ ምዕራብ ጎጃም ወንበርማ በመቅደላ በሸዋ ሳሲት በመዘዞ በምስራቅ ጎጃም ዳባይ በደቡብ ጎንደር ስማዳ በጃዊ ፍልፍል ምስራቅ ጎጃም ማለት ነው እና በተለያዩ ዞኖች ዛሬ አማራ ህዝብ ተሰልፎ ብአዴንን አልፈልግም፣ በደድናን አልፈልግም፣ ብልጽግናን አልፈልግም በማለት ድምፁን አስተጋብቷል። ድምፁን አሰምቷል። ተቃውሞውን ገልጿል። በኤአይ ካልሆነ በቀር ምድር ላይ ምርጫ አይካሄድም ብሏል የአማራ ህዝብ። በኤአይ ምርጫውን እናካሄድ እናውቃለን። ስለዚህ ያንኑ ውጤት እንግለጽ እንጂ እኛ መሬት ላይ መጥተህ በጭራሽ የኛን ድምፅ ሰብስበህ ልታጭበረብር አትችልም የሚል መልእክት ተላልፏል። የኤሚሬትስ ቅጥረኛ አይገዛንም፣ ኢዜማ፣ ኢሃፓ፣ ቅዴፓ፣ የቅማንት ዴሞክራሲ ፓርቲ፣ አብን፣ ኢዳሃን፣ ወዴፓ በተለያየ ስም የሚጠሩ የጨፍጫፊው አገዛዝ ቅርንጫፍ ጽሕፈት ቤቶች ናቸው የሚል መልእክት ተላልፏል። ኢዜማን በለው አብንም በለው ኢሃፓን በለው ኢሃፓ ጉዳዩ ወደፊት የሚታይ ነገር እንዳለ ሆኖ ማለት ነው። አብዛኛዎቹ ፓርቲዎች የጨፍጫፊው አገዛዝ ቅርንጫፍ ጽሕፈት ቤቶች ናቸው። ስለዚህ በእነሱ ታጅበህ መጥተህ ለምትፈልገው ስልጣን ሰጥተህ እና የምትፈልገው ወንበር ሰብስበህ ልትሄዳችን ብሏል የአማራ ህዝብ። የባሩዱን ጌታ በካርድ የሚመርጥ ህዝብ የለም ተብሏል። ለገበሬዎች ማዳበሪያ፣ ለአሽከርካሪዎች ነዳጅ፣ ለነጋዴዎች ዶላር፣ ለሰራተኞች ደሞዝ፣ ለወጣቶች ስራ ዕድል፣ ለዜጎች ሰላም ማቅረብ በማይችል አገዛዝ አንመራም። እንደዚህ ያለ አገዛዝ መንግስት ብለን አንመርጥም ብሏል የአማራ ህዝብ። በቃን፣ በነጋ በመሸ መታቀፍ አስከሬን ወግድ፣ በባሩድ ጨፍጫፊን አንመርጥም በካርድ ዞርበር፣ አማራው በቅቶታል በድሮም መገደል የሚል መልእክት ተላልፏል። በዛሬው የተቃውሞ ሰልፍ ላይ የእህል ማዳበሪያ ምርጥ ዘር ይመስል በመላው ኢትዮጵያ ሞት የሚያከፋፍል የጭፍጨፋ መሪ የውድመት አለቃ ተሸክመን መኖር አንፈልግም በቃ ተብሏል። ዛሬ በድሮንና ጀት ሀገር የሚዋድም ይጨፍጭፈን ብለን ገዳይ አንመርጥም በማለት የአማራ ህዝብ ቅጩን ተናግሯል። ዛሬ አብይ አህመድ ህዝባዊ ሞት ያስተናገደበት ዕለት ነው። የአማራን ህዝብ መምራት እንደማይችል ያረጋገጠበት ዕለት ነው። ህዝብ በራሱ ፍቃድ። በነገራችን ላይ ዛሬ ሰልፍ የተካሄደው ፋኖ ባለባቸው አካባቢዎች የፋኖ ካምፕ ተብለው የሚጠሩ ቦታዎች ላይ ብቻ አይደለም። ነፃ ቀጠናዎች የአገዛዙ ሰራዊት በሌለበት ቦታ ሁሉ ህዝቡ በራሱ ፍቃድ ወጥቶ ነው እነዚህ መልእክቶች ያስተላለፈው። በቃን፣ በነጋ በመሸ መታቀፍ አስከሬን
ወግድ በባሩድ ጨፍጫፊ አንመርጥም በካርድ ዞር በል አማራው በቅቶታል በድሮን መገደል የሚል መልእክት ስላለፈው አብዛኛው በነፃ ቀጠናዎች መሆኑ መታወቅ አለበት። ሰልፉ ምን ትርጉም አለው? ዛሬ የተካሄደው ሰልፍ ምን ትርጉም አለው? አንደኛ የአማራ ብቻ ሳይሆን የኢትዮጵያውያን እውነተኛ ስሜት ተንጸባርቆበታል። የአማራ ስሜት ብቻ አይደለም የኢትዮጵያውያን ስሜት የተንጸባረቀበት ነው። ለዛም ነው አገዛዙ አንዳንድ ፎቶዎችን ሲለጥፍ ነበር። ከዛ ይልቅ ግን የህዝብን ትኩረት ስቦ የነበረው በአማራ ክልል የተካሄደው ሰልፍ ነው። አብዛኞቹ ሲቀባበሉን ነበር። ሶሻል ሚዲያውንም ሁሉንም ያጨናነቀው በአማራ ክልል የተካሄደው ሰልፍ ነው። ሌላው መጋቢት 24 አገዛዙ ያልገመተው የተቃውሞ ድምፅ የተሰማበት ሆኖ አልፏል። አገዛዙ ያልገመተው ዛሬ አብይ አህመድ በአዲስ አበባና በሌሎች አካባቢዎችም በደብረ ዘይት በናዝሬት 1000 ብር ትቀጣለህ ሰልፍ ላይ ያልተገኘ የሚል ጥሪ አስተላልፎ አብይ አህመድ ዛሬም ህዝባዊ ቅቡልነት አለኝ የሚል ፕሮፓጋንዳ ሊነፋ ነበር ያቀደው፣ ግን ያላሰበውን አስተናገደ። ብአዴን እንኳ መረጃ የለውም። በእርግጥ ብአዴንም መገምገሙን ሰምተናል። ወደፊት ከባድ እርምጃ እንደሚወስድባቸው የሚያጠራጥር አይደለም። እንደዚህ አይነት ደማቅ ሰልፍማ ሊካሄድ የቻለው እናንተ ብታሰናዱት ነው። እናንተ ሆን ብላችሁ ህዝቡን ስምሪት ብትሰጡት ነው። እናንተ ብትፈልጉት ነው ብሎ መገምገሙ የሚቀር አይደለም። የሆነ ሆኖ መጋቢት 24 አገዛዙ ያልገመተው የተቃውሞ ድምፅ ያስተናገደበት ዕለት ሆኗል። በሳይበርም በምድርም በሁሉም ጭምር ማለት ነው። ሌላው አብይ በቀጣይ ብአዴኖችን መጠራረጉ አይቀርም። ይሄ የተናገርኩት ነው። የዛሬው ሰልፍ ከፍተኛ የሆነ ቁጣና ብስጭት እንደሚፈጥርበት የሚያጠራጥር አይደለም። ሚዲያውን ተቆጣጠረበት። ሚዲያውን ደግሞ በተለይ ዛሬ የተቆጣጠረው በአማራ ክልል የተካሄደው ሰልፍ ነው ማለት ይቻላል። ይህም አብይ አህመድን እንደሚያበሳጨው ጥርጥር የለውም። በተረፈ ከሌሎች አካባቢዎች ደግሞ የመኪኖች ሰልፎችን ሶሻል ሚዲያ ላይ እያመጡ ሲለጥፉ ነበር። እኛ ማንሰለፍም፣ ይኸውላችሁ የተሽከርካሪ ማቆም አድማ አድርገናል፣ ይሄ ራሱ ከተቃውሞ ትዕይንት የሚለይ ስላልሆነ ይህንን ለጥፉልን እያሉ በውስጥ ሲልኩ ነበር። እንደምታዩት ነው። አብይ አህመድ እንግዲህ እንደዚህ አይነት ትርምስ በሌላ የአፍሪካ ሀገር ራሱ አልተከሰተም። አንዳንድ ቦታዎች ላይ ማስጠንቀቂያ እየሰጡ ቢሆንም የሆርሙዝ ሰርጥ ተዘጋ ከተባለ 1 ወር ሳይሞላው በዚህ ልክ በነዳጅ እጦት ሲታመስ የታየ አገር የለም። በነገራችን ላይ በሌሎች ዘርፎችም ቢታይ አብይ አህመድ አገዛዝ በዚህ ልክ የተዳከመሙ የሆርሙዝ ሰርጥ ከተዘጋ 1 ወር እንኳን ሳይሞላው በዚህ ልክ በነዳጅ እጦት ሲታመስ የታየ አገር የለም። የትኛውም ቦታ ላይ ቢታይ በአብይ አህመድ በሚመራት አገር ልክ በነዳጅ እጦት እየታመሰ ያለ አገር ሊገኝ አይችልም። እኔ ያለሁበት ሀገር ሰልፍ አላየሁም፣ እስካሁን ድረስ አላየሁም። በ1 ኪሎ ሜትር በ2 ኪሎ ሜትር ርቀት ውስጥ ማደያ አለ። ዘና ብለው ሲቀዱ ነው ያየሁት። አብይ አህመድ የሚያስተዳድራት ሀገር ግን በነዳጅ ብቻ አይደለም። ዶላሯም ካዝናዋም ቢፈተሽ በእርግጠኝነት ባዶ ካዝና ተሸክማ እያቀራራች እንደቀረበች መታወቁ የሚቀር አይደለም። በተረፈ ግን በሌሎች አካባቢዎችም እንደምታዩት የተሽከርካሪ ሰልፍ እየተካሄደ ነው ማለት ይቻላል። ሌላው አብይ አህመድ ዛሬ ሁለተኛ ዱብዳ ያስተናገደበት ጉዳይ የአሜሪካ ውጭ ጉዳይ ሚኒስተር ያወጣው የጉዞ ማስጠንቀቂያ ነው። ለአብይ አህመድ ከባድ መርዶ፣ በጣም በርካታ መልእክት የተላለፈበት ማስጠንቀቂያ ዛሬ የአሜሪካ ውጭ ጉዳይ ሚኒስተር አውጥቷል። የአሜሪካ ውጭ ጉዳይ ሚኒስተር ኤፕሪል 1 ዛሬ አይደለም 2026 ባወጣው የጉዞ ማስጠንቀቂያ የአሜሪካ ዜጎች በአብዛኛው የኢትዮጵያ ክልሎች በየትኛው ምክንያት እንዳይጓዙ አስጠንቅቋል። በየትኛውም ምክንያት ዶ ኖት ትራቨል ፎር ኤኒ ሪዝን ነው የሚለው። በየትኛውም ምክንያት ቢሆን በኢትዮጵያ ክልሎች እንዳትንቀሳቀሱ የሚል ጉዞ ማስጠንቀቂያ የአሜሪካ ውጭ ጉዳይ ሚኒስተር አውጥቷል። በትግራይ፣ በአማራ፣ በአፋር፣ በጋምቤላ፣ በቤኒሻንጉል ጉሙዝ፣ በኦሮሚያ፣ በሲዳማ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያ፣ በመካከለኛው ኢትዮጵያ ክልል የትጥቅ ግጭት፣ ሽብርተኝነት፣ ሁከት፣ አፈናና እገታ፣ አመፅ፣ ደረቅ ወንጀል፣ ብሔር መሰረት ያደረገ ጥቃት መጨመሩን ገልጾ ዱ ኖት ትራቨል ፎር ኤኒ ሪዝን በማለት አስጠንቅቋል። የአሜሪካ ውጭ ጉዳይ ሚኒስተር የሚገርም ማስጠንቀቂያ አውጥቷል። ይህም
አብይ አህመድን ዛሬ የመጨረሻ እንደሚያበሳጨው ጥርጥር የለውም። እንዲሁም አለ በሱዳን፣ በደቡብ ሱዳን፣ በኬንያ፣ በሶማሊያ ድንበር ኢትዮጵያ ከሌሎች ሀገራት በምትዋሰንባቸው ድንበር አካባቢዎችም ተመሳሳይ ችግር መኖሩን ገልጾ አደራችሁን ወደዛ አካባቢ ዝር እንዳትሉ በማለት የአሜሪካ ውጭ ጉዳይ ሚኒስተር ዛሬ መግለጫ አውጥቷል። ዛሬ ሳይሆን ኤፕሪል 1 ማለት ነው። ኤፕሪል 1 መግለጫ አውጥቷል። በዚህ የጉዞ ማስጠንቀቂያው የአሜሪካ ውጭ ጉዳይ ሚኒስተር ባወጣው የጉዞ ማስጠንቀቂያ አንደኛ ስለ ኢትዮጵያ በቂ የሆነ መረጃ እንዳለው ገልጿል። ኢትዮጵያ ስላለችበት ሁኔታ በቂ የሆነ መረጃ እንዳለው፣ የኢትዮጵያ ምድር መንቀሳቀስ የማይቻልበት ምድር መሆኑን አውቋል። ኢትዮጵያ ከጎረቤቶቿ ጋር ያለችበትን ሁኔታ አመላክቷል፣ በግልጽ አመላክቷል። ከሁሉም ጎረቤቶቿ ጋር ተነካክታ ድንበሩም መሀል ሀገሩም ጭምር የጦርነት ቀጠና መሆኑን ገልጿል። በአዲስ አበባ ብልጭልጭ ፕሮጀክት አለመሸወዱን ይፋ አድርጓል። አብይ አህመድ አዲስ አበባን አብልጭልጮ በሱ ለመሸወድ ጥረት እያደረገ ቢሆንም የአሜሪካ ውጭ ጉዳይ ሚኒስተር ግን ኤፕሪል 1 ያወጣው የጉዞ ማስጠንቀቂያ ብልጭልጩን ብቻ ሳይሆን ጨለማውን እናውቀዋለን፣ እንደውም ከብልጭልጩ በላይ ጨለማውን አሳምረን እናውቀዋለን የሚል መልእክት ነው ያስተላለፈው። የአብይ ምርጫ የሚካሄድበት ምህዳር አለመኖሩን አሳውቋል። በግልጽ ቋንቋ ዛሬ የወጣውን የኤፕሪል 1 የወጣውን የጉዞ ማስጠንቀቂያ ሲተረጎም በኢትዮጵያ ምርጫ ማካሄድ የሚያስችል ስነ ምህዳር የለም፣ ሰላም የለም፣ ደህንነት የለም የሚል ትርጓሜ ያለው። ምክንያቱም ሁሉም አካባቢዎች ላይ ከተወሰኑ የከተማ መስተዳደሮችና ከሐረሪ ክልል ውጭ የትኛውም ቦታ ላይ መንቀሳቀስ እንደማይቻል ነው የገለጸው እና በእነዚህ አካባቢዎች ላይ ሽብር፣ እገታ፣ ዘር መሰረት ያደረገ ጥቃት፣ ሁከት እና ጦርነት፣ አመፅ፣ ደረቅ ወንጀል፣ ብሔርን መሰረት ያደረገ ጥቃት ስላለ እንዳትንቀሳቀሱ ካለ በእነዚህ አካባቢዎች ላይ ምርጫ ማካሄድ እንደማይቻልም አብሮ መልእክት አስተላልፏል ማለት ይቻላል። ተቃዋሚዎች ይህን አጋጣሚ ሊጠቀሙበት ይገባል። እውነተኛ ተቃዋሚዎች ካሉ ይህን አጋጣሚ ሊጠቀሙበት ይገባል። ምክንያቱም ምርጫ ማካሄድ እንደማይቻል ዛሬ የአሜሪካ ውጭ ጉዳይ ሚኒስተር በግልጽ ተናግሯል። ሰላም አለመኖሩን ተናግሯል። ስለዚህ በዚህ ሁኔታ ምርጫ ዛሬ የአሜሪካ ውጭ ጉዳይ ሚኒስተር ባወጣው መግለጫ በኢትዮጵያ በየትኛውም አካባቢ ሰላም አለመኖሩን ገልጿል። ስለዚህ ተቃዋሚ የሚባሉ እውነተኛ ተቃዋሚዎች ካሉ ይህንን የአሜሪካ መግለጫ የጉዞ ማስጠንቀቂያ ዋቢ በማድረግ በዚህ ሁኔታ ውስጥ ምርጫ ማካሄድ አይቻልም በማለት ለዓለም አቀፉ ማህበረሰብ ማሳወቅ አለባቸው። ከምርጫም ራሱን ማግለል አለባቸው። ከምርጫውም ራሳቸውን ማግለል አለባቸው። ሌላ አብይ ሀገር እየመራ አለመሆኑን ገልጿል። የአሜሪካ ውጭ ጉዳይ ሚኒስተር ባወጣው የጉዞ ማስጠንቀቂያ አብይ አህመድ ከሸገር ውጭ ያለውን ሀገር እየመራ ለመሆኑን ገልጿል ማለት ይቻላል። ኢትዮጵያ ከጎረቤቶቿ ጋር ወደ ግጭት መግባቷን አሳውቋል። ይህም ሁኔታ ምንን ያስታውሰናል? ከ1964 እስከ 1982 የሶቪየት ህብረት ዋና ጸሐፊ የነበሩት ሊዮነድ ብራዥኔቭን የእሳቸውን ቀልድ የሚያስታውስ ነው። ይኸውም ምንድነው? መንግስቱ ኃይለማርያም ወደ ራሽያ ይሄድና ለመሳሪያ ብድር ማለት ነው ብድር ይሄድና ካርታ ግድግዳ ላይ ዘርግቶ ለብራዥኔቭ አንዳንድ ማብራሪያዎችን ይሰጣል እና የስጋቱን መጠን ለማሳየት ፈልጎ ነው መንግስቱ ኃይለማርያም ማለት ነው። ይኸው እንደምታዩት ጓድ ብራዥኔቭ እነዚህ በቀይ የተደመቁት አካባቢዎች፣ ቀይ ቀለም የተቀቡት አካባቢዎች አማጽያን የሚንቀሳቀሱባቸው ናቸው። እነዚህ ቀዮቹ አማጽያን የሚንቀሳቀሱባቸው ናቸው በማለት ማብራሪያ መስጠት ሲጀምር ብራዥኔቭ እንዲያንጋጦ ሲመለከት ሁሉም ቀይ ተቀብቷል። ልክ አሁን ላይ የእንግሊዝም አሜሪካም እንደሚያወጡት የጉዞ ማስጠንቀቂያ ትራቨል አድቫይዘሪ ሁሉም ቀይ በቀይ የተደረገ ነው እና ብራዥኔቭ በግርምት ምን ብሎ ጠየቀ? እኔ የምለው ጓድ መንግስቱ እናንተ የት ላይ ተቀምጣችሁ ነው ታዲያ ኢትዮጵያን እያስተዳደራችሁ ያላችሁት? ይሄ ሁሉ አካባቢ አማጽያን የሚፈነጭበት ከሆነ እናንተ የት ጋር ተቀምጣችሁ ነው ኢትዮጵያን የምታስተዳድሩት? ሀገራችሁስ የት ነው በማለት ጠየቃሉ። አገራችሁ ሴት ነው ብሎ ጠየቀ እና መንግስቱ ኃይለማርያም ያንን ካርታ ይዞ ሄደው በጣም የስጋቱን መጠን አሳይቶ በርካታ መሳሪያ ለመቀበል ነበር እቅዱ። ግን ያላሰበው ጥያቄ ቀረበለት። የትኛዋን ሀገር ነው ታዲያ እናንተ የምታስተዳድሩት? የሀገር እኮ በአማጽያን የሚተዳደር ነው በማለት ጠየቃሉ እና ልክ እንደዛ ሁሉ አብይ አህመድ የሚመራት ሀገርም በአጠቃላይ ዛሬ በቀይ ተለቅልቃ አብይ የሚያስተዳድረው ሀገር የት ነው የሚል ጥያቄ የሚፈጥር ሆኗል። በተረፈ ግን የአሜሪካ ውጭ ጉዳይ ሚኒስተር ያወጣው የጉዞ ማስጠንቀቂያ ስለ ኢትዮጵያ በቂ መረጃ እንዳለው፣ ኢትዮጵያ ውስጥ ቅንጣት ታክል ሰላም አለመኖሩን የገለጸ በመሆኑ የተነሳ ተቃዋሚ ተብዬዎች፣ እውነተኛ ተቃዋሚዎች ካላችሁ ይህን አጋጣሚ ልትጠቀሙበት ይገባል።
ሌላው ዘሱዳን ታይምስ ያወጣው መረጃ ይመለከታል። ሱዳን ታይምስ ማለት እንግዲህ አርኤስኤፍ ልሳን ከሆኑ ሚዲያዎች አንዱ ነው። ምን አለ? በአባይ ግድብ አካባቢ ሲንቀሳቀስ የተገኘን የግብፅ ጦር አርኤስኤፍ ወይም በሄሚቲ የሚመራው ጦር መክበቡን አሳወቀ በማለት የአርኤስኤፍ ልሳን የሆነው ዘሱዳን ታይምስ ዘግቧል። እንደዚህ አይነት ዜና እንሰማለን ብላችሁ አስባችሁ ታውቃላችሁ? በአባይ ግድብ አካባቢ ሲንቀሳቀስ የነበረን የግብፅ ጦር በሄሚቲ የሚመራው የአርኤስኤፍ ጦር መክበቡን ገለጸ የሚል ዜና ስትሰሙ አስባችሁታሉ? በነገራችን ላይ ይህንን ሲያንሸራሽሩት የነበሩት ደግሞ የብልጽግና ሰዎች ናቸው። ምን አይነት መልእክት ለማስተላለፍ እንዳሰቡ አልገባንም። መቼም ያን ጦርነት ገትቶ ኢትዮጵያ ውስጥ ያስገባው አብይ አህመድ መሆኑ ይታወቃል። ይህም በተደጋጋሚ ስንናገር የነበረው ነው። የአባይን ግድብ አደጋ ውስጥ የሚከትና ውጭ ኃይሎችን ወደ ኢትዮጵያ ገብተው ጦርነት እንዲለኩሱ የሚያደርግ እንቅስቃሴ እያደረገ ነው። ወፈፌ መሪያችሁን እሰሩ በማለት ስንናገር ነበር እና ምን አይነት መልእክት ለማስተላለፍ እንደፈለጉ ግልጽ ባይሆንም አርኤስኤፍ ከበበው እየተባለ ነው። በአባይ ግድብ ከቅርብ ርቀት ማለት አርኤስኤፍማ በቃ ግዛቱ ሆኗል ማለት ነው። ግዛቱ ሆኗል። እንደፈለገ መንቀሳቀስ ወደፊት አብይ አህመድ የአባይ ግድብ ጠባቂም ሊያደርገው ይችላል። ወፈፌው ፍቅሩም ጠቡም መሪ አልባ በመሆኑ የተነሳ ልኬት አልባ ሚዛን አልባ በመሆኑ የተነሳ እንደዚህ አይነት ኃላፊነትም ሲሰጠው ልናይ እንችላለን። በተረፈ ግን አንድ የግብፅ ሻለቃ 640 አባላት ያሉት የሄሚቲን ድርድር ባለመቀበሉ እጅ እንዲሰጥ ተከቦ መጠየቁን ዘሱዳን ታይምስ ዘግቧል። ከሄሚቲ የቀረበለትን ድርድር 640 አባላት ያሉት የግብፅ ሻለቃ ሊቀበል ስላልቻለ እጣ ፈንታ መደምሰስ ስለሆነ ተከባሃል እጅ ስጥ ተብሏል ብሎ ዘሱዳን ታይምስ ዘግቧል። በዚህ ጉዳይ ላይ ግን ካገዛዙ ካድሬዎች ባለፈ ሶሻል ሚዲያ ሚሊሻዎች ባለፈ ያገዛዙ ሚዲያዎች ግን ሊዘግቡት አልፈለጉም። ይህም የግብፅ ጦር አልቡርሃንን ሊያግዝ መጥቶ በአባይ ግድብ ቅርብ ርቀት ላይ በወርቅ ማውጣት ተሰማርቶ የከረመ መሆኑን ዘገባው አመላክቷል። በነገራችን ላይ አብይ መላክ አገኘ በዚህ መልኩ ነው ግድቡን አሳልፎ የሚሰጠው፣ በዚህ መልኩ ነው። ልክ አልፋሽቃ ላይ እንዳደረገው ሁሉ አልፋሽቃን ከዩናይትድ አረብ ኤሚሬትስ በቢሊዮን ዶላር ተቀብሎ ሲያበቃ ለጀነራል አልቡርሃን ለኤሚሬትስ ስጥልይ ብሎ ደለሎን እንዲቆጣጠር እንዳደረገው ሁሉ አብይ አህመድ የአባይን ግድብ ለግብፅ የሚሸጠው በዚህ መልኩ ነው። በኃይል እንደተወረረ በኃይል እንደተቀማ አድርጎ ህዝብንም ከጎኑ ለማሰለፍ ሊጠቀምበት ይችላል። አሁን ሁሉንም ካርዶቹን የጨረሰ በየትኛውም ካርድ ቢሆን መጫወት የተሳነው መሪ በመሆኑ የተነሳ የአባይን ግድብ ለቁማር አገልግሎት ሊውለው ይችላል። ሽጦ ገንዘብ ሊሰበሰብበት ይችላል። ካዝናው ተራቅቷል። የአይኤምኤፍ ፕሮጀክት ፌል አድርጓል። አባቴ በአይኤምኤፍ ሲደገፍ የነበረው ሪፎርም ፌል አድርጓል። በዚህም የተነሳ በትናንትናው ዕለት የነዳጅ ጭማሪ አድርግ የሚል ትእዛዝ በመሰጠቱ የተነሳ አብይ አህመድ የአይኤምኤፍን ትእዛዝ ተግባራዊ አድርጓል። አይኤምኤፍ ሲከታተለውና ድጎማ ሲያደርግለት የነበረ ብድር ሲላክለት የነበረው የኢኮኖሚ ማሻሻያ ሪፎርም ሙሉ ለሙሉ ፌል ማድረጉን አረጋግጠዋል እና ትናንትና ትእዛዝ በመስጠታቸው የተነሳ አብይ አህመድ ያንን ትእዛዝ ወደአሁኑ ተቀብሎ የነዳጅ ጭማሪ አድርጓል። ያም ሆኖ ግን በፍጹም በተለይ ደግሞ የሆርሙዝ ሰርጥ ከተዘጋ ጊዜ አንስቶ ስለ ሪፎርም የሚወራበት ሁኔታ ቆሟል እና አብይ አህመድ ካዝናው ስለተራቆተ ኢኮኖሚው ስለተንቆጣቆጠ ሁሉም ነገር ከቁጥጥር ውጭ ስለወጣ በግድብ ሊሰዋው ይችላል። አባቴ ሊሰዋው ይችላል። እነዚህ አይነት ዜና በሶሻል ሚዲያ ሚሊሻዎቹ በኩል የለቀቀልንም አውቆ ሊሆን ይችላል እና ይህንን ጉዳይ በንቃት መከታተል ያስፈልጋል። በተረፈ ግን በዛ አካባቢ ለሚፈጠር ትርምስ ተጠያቂ ማነው ከተባለ አብይ አህመድ ነው። ከሱ ውጭ ተጠያቂ ሊሆን የሚችል የለም። ምክንያቱም ለአርኤስኤፍ ታጣቂ የጦር ካምፕ የሰጠው አብይ አህመድ መሆኑ ይታወቃል። ቤኒሻንጉል አሶሳ የጦር ካምፕ የሰጠው የወታደራዊ ማሰልጠኛ የሰጠው አብይ አህመድ ነው። አርኤስኤፍን ድጋፍ ሲያደርግ ነበር፣ መሳሪያ ሲያቀብል ነበር። በሱዳን ፍርሰት ውስጥ እጁን አስገብቶ ሲፈተፍት ነበር። አሁን ላይ የተሰማው ደግሞ የአሶሳ ኤርፖርት ወደ ድሮን ጣቢያ እየተቀየረ ስለመምጣቱ የሚገልጽ መረጃ ወጥቷል። የድሮን መቆጣጠሪያ ጣቢያ አንደርግራውንድ ስቶርስ ኤንድ ዋሻ ጭምር ያካተተ ጠንካራ ጣሪያ የተገነባላቸው የባይራክተር መጠለያዎች የሚታዩበት የድሮን ስቴሽን እየተገነባ መሆኑ ተገልጿል። የአሶሳው አየር ማረፊያ ወደ ጦር ቤዝ እየተቀየረ መሆኑን የኦሲኔት ትንታኔ ያሳያል። በሳተላይት ምስል ደግፎ ነው ያወጣው እና አብይ አህመድ በዛ አካባቢ ላይ የድሮን ጣቢያ እየሰራ መሆኑ እየገነባ መሆኑም ታውቋል። የግብፅ ጦርም በአባይ ግድብ በቅርብ ርቀት ውስጥ ይገኛል።
ሌላው ምኒልክስ 101ኛ ኮር የሕክምና ባለሙያዎች አሰልጥኖ ማስመረቁ ተሰምቷል። ዛሬ በጣም የሚገርም ፖለቲካዊ ድል የተጎናጸፈው አፋብን በትናንትናው ዕለት ደግሞ ምኒልክስ 101ኛ ኮር የሕክምና ባለሙያዎች አሰልጥኖ ማስመረቁ ተሰምቷል። አፋብን ምኒልክስ 101ኛ ኮር የህልውና ትግሉን ለድል ለማብቃት አኳያ ጉልህና ከፍተኛ ሚና የሚወጡ የሕክምና ባለሙያዎችን አሰልጥኖ አስመርቋል። በምኒልክስ ሕክምና መምሪያ ከሚሰሩ ስራዎች መካከል በቀዳሚነት ሕክምና አገልግሎት እየሰጡ ያሉ በተለያየ ሕክምና ሙያ የተማሩ ሐኪሞችን ከትግሉ ጋር የሚያዋህዱ ሁለንተናዊ ስልጠናዎች የሚሰጡ ሲሆን ከዚህ በተጨማሪም ከመጀመሪያ ሕክምና እርዳታ እስከ ሌሎች ቀላልና መካከለኛ ቀዶ ጥገና ድረስ በሙያው ዘርፍ የካበተ ልምድ ባላቸው አሰልጣኞች ስልጠና እየሰጠ ይገኛል። ከዚህ ጋር ተያይዞም ምኒልክስ 101ኛ ኮር በቀድሞ ሰማዕቱ 11ኛ ክፍለ ጦር 3ኛ ሻለቃ ሐኪም አርበኛ ሐኪም አድሮስ ስጦታው በተሰየመ የስልጠና ፕሮግራም አሰልጥኖ አስመርቋል። በምረቃ ዝግጅቱ የኮሩ ሕክምና ኃላፊ አርበኛ ሐኪም ንጉስ እያሱ ለተመራቂዎች ግጥም አዘጋጅቶ አቅርቧል። የአማራ ፋኖ ሐኪም ነኝ፣ በትግል የተፈተንኩኝ፣ በችግር መሃል የበቀልኩ፣ ለችግሮች በራሴ መፍትሄ ያዘጋጀው፣ ለታጋይ ወንድሞቼ፣ ለታጋይ እህቶቼ፣ በአገዛዙ የጥቃት ሰለባ ለሆኑት ወገኖቼ ደም በማቆም ደም በመለገስ ሕይወት በመስጠት ከእሳቱ ላይ የተጠመድኩ እና ድኖን የገበርኩ አማራነቴን ለዚህ ትግል ዛሬ የሰጠው ሁል ጊዜ በመደራጀት በመሰልጠን ራሴን ማወቃ የአማራ ፋኖ ሐኪም ነኝ። ለወገኔ የምደርስ የአገዛዙን ፖለቲካ የማፈርስ ተፈጥሯዊ የአማራ ምሁርነት የተላበስኩ በብርሃኑ ነጋ ወረቀት የማላምን የአማራ ፋኖ ሐኪም ነኝ። ያወቅኩትን ዛሬ ለታጋይ ወንድሞቼ፣ ለታጋይ እህቶቼ፣ በአገዛዙ ጥቃት ሰለባ ለሆኑት ወገኖቼ ሙያዬን የምሰጥ የአማራ ፋኖ ሐኪም ነኝ። በመጨረሻም የኮሮ ሕክምና ቡድን ለማንኛውም ግዳጅ ዝግጁ መሆኑን እየገለጸ በቀጣይም የአማራ ሐኪሞች በሁሉም ነገር ከጎናቸው እንዲሆኑ መልእክት አስተላልፈዋል። ሌላው የድል ዜና ነው። መጋቢት 24 2018 አነጋግ ላይ 54ኛ ክፍለ ጦር በፈጸመው ድንገተኛ ኦፕሬሽን ሙገር ከተማ መሽጎ የነበረውን ያገዛዙ ሚሊሻ ፋራ ኮማንዶ አድማ ብተና ሙሉ ለሙሉ መካተሙ ተሰምቷል። መጋቢት 24 2018 አነጋግ ላይ 54ኛ ክፍለ ጦር በፈጸመው ድንገተኛ ኦፕሬሽን ሙገር ከተማ መሽጎ የነበረው ያገዛዙ ሚሊሻ ፋራ ኮማንዶ አድማ ብተና ሙሉ ለሙሉ መካተሙ ተሰምቷል። 50 አለቃ መጋቢ ባሻን ጨምሮ አብዛኞቹ ሲካተሙ ከመካተም የተረፉ 6 ደግሞ መማረካቸውን የደረሰ መረጃ ያመለክታል። ሌላው መጋቢት 24ን በማስመልከት ዳንኤል ክብረት አንድ ፖስት ለጥፏል። ላለፉት 8 ዓመታት የማውቃቸው የአብይ 8 ገንዘቦች በሚል ርዕስ አንድ ፖስት አጋርቷል። 8 ገንዘቦች አላነሰም ወይ? ለአብይ አህመድ 8 ብቻ ይበቃዋል? 88 108 ምናምን ብለህ ለምን ቁጥሩን አልጨመርክበትም ነበር? እና 8 ገንዘቦች ብሎ ምን ብሎ ዘረዘረ? ቁጭት አለ። ድህነቷና ኋላ ቀርነቷ የሚቆጨው መሪ ነው አለ። እልህ ንጋቷን ሳይ ታሪኳን ሳይቀይር ገናናነቷን ሳይመልስ ለዓይኖቹ እንቅልፍ ለሽፋሽፍቶቹ እረፍት የሌለው ማለት ገለጸው። ልቡ በአምላክ የታመነ አለ። 3ኛው መገለጫ የአንበሳ ግሳት፣ የሌት ወፍ ጩኸት፣ የእባብ ፉጨት፣ የእንቁራሪት ማሽካካት ምንም የማይመስለውና በአምላኩ የታመነ ሰው ነው አለ ዳንኤል ክብረት። ትጋት፣ ፍቅር፣ ሁሌ አዲስ ፈጠራ፣ የማንም አለመሆን እና የማንም ባለመሆን የሁሉም መሆን እና አማካይ መሆን የአብይ መገለጫ ነው በማለት ዳንኤል ክብረት ዛሬ ውዳሴውን አቅርቧል። መጋቢት 24ን በማስመልከት አብይ አህመድን አንቆለባብሶታል። ግን በስምንቱም ሲመዘን ደግሞ አብይ አህመድ 8ቱም እሱን የማይገልጹ መስፈርቶች ናቸው ማለት ይቻላል። ጀዋር መሐመድ እንኳ በቅርቡ ምን አለ? ዳንኤል ክብረት የማንም ያልሆነ አማካይ ቦታ የያዘ በአማካይነቱ ደግሞ የሁሉም የሆነ በማለት ሲገልጸው፣ ጀዋር መሐመድ ግን አብይ አህመድ ከቻለ ኦሮሚያን ካልቻለ በሻሻን ከመገንጠል የማይመለስ መሪ ነው በማለት እቅጩን ተናግሯል። እኔ ትክክለኛ ነው ብዬ የማስበው የጀዋር ገለጻ ነው። በተረፈ መጋቢት 24 ሲታወስ በልኩ ሲታወስ መጋቢት 24 በቀን 3 ጊዜ የሚበላ ህዝብ እፈጥራለሁ እያለ በቲቪ የሚያቀራራው አገዛዝ ተወግዶ በቀን 3 ጊዜ ህዝብን በዘርና ሃይማኖት የሚያባላ ወደ ስልጣን የመጣበት በመንግስት እየተደጎመ 17 ብር ሲሸጥ የነበረ ነዳጅ የአመራሮች መበልጸጊያ ዘርፍ ነው 163 ብር የገባበት፣ በ24 ብር ሲሸጥ የነበረ ዶላር 200 ብር የተሸጠበት ነው። መጋቢት 24 ጎረቤት ሀገራት እየሄደ ሰላም ሲያስከብር የነበረ መከላከያ ሰራዊት የኢትዮጵያን ዳር ድንበር በጎረቤት ታጣቂ አስወርሮ የራሱን ህዝብና ሀገር መግደል በራሱ ሀገር ወጣት መገደል የጀመረበት ነው። መጋቢት 24 ሲያሻው የኢትዮጵያዊነት አቀንቃኝ
ሲያሻው የኦሮሞ ብሔርተኛ፣ ሲያሻው ሙስሊም፣ ሲያሻው ፕሮቴስታንት የሆነ ማንነቱን የሚቀያይርና ቁማር የሚቆምር መሪ 4 ኪሎ የገባበት ዕለት ነው መጋቢት 24። ረፍትና ሰንበት በዓላትና አውደ ዓመት ከኢትዮጵያ ካላንደር ላይ ተፍቀው እናቶች የጓዳቸውን መራቆት፣ አባቶች የሀገራቸውን ፍርሰት እያሰላሰሉ በጭንቀት መዋተት የጀመሩበት ዕለት ነው መጋቢት 24። በኤስ ካራ የታረዱ ዜጎችን አስከሬን አመጣለሁ በሚል ፉከራ ወደ ስልጣን የወጣ አገዛዝ ፍጹም ቃሉን ቀይሮ የኢትዮጵያውያን ለቅሶና ሰርግ እየረበሸ ነው የሚል መሪና በፖለቲካዊ ችግሮች ከሀገር የተሰደዱ ዜጎች አስከሬን አይምጣብን፣ በዚያው በስደት ሀገር ይቀበርልን የሚል አማካሪ የታየበት ቀን ነው መጋቢት 24። የዜጎችን የምግብ ዋስትና ማረጋገጥ ባይቻለው እንኳን ሰላሟ የተጠበቀች ሀገር ፈጥሮ ዜጎች ቀንና ሌሊት በነፃነት እንዲንቀሳቀሱ ያደረገው አገዛዝ ዋነኛ መሪውንና የተወሰኑ አመራሩን ቀይሮ ዜጎች በገዛ ሀገራቸው በጠራራ ፀሐይ ሲታገቱ፣ ሲፈናቀሉና ሲገደሉ የታዩበት ቀን ነው መጋቢት 24። አላዋቂነቱ፣ ክፋቱ፣ ራስ ወዳድነቱ፣ አመለካከቱ፣ ኃጢአቱ ሁሉ መለስን የሚያስናፍቅ ዘረኛ አለመኛና መናኛ መሪ የሚሊኒየም ዴቨሎፕመንት ጎልስ የሚለውን ባነር ቀዳዶ ኮሪደር የሚባል መናኛ ብልጭልጭ ፕሮጀክት ይዞ ወደ ስልጣን የመጣበት ቀን ነው መጋቢት 24። ለዜጎች ስራ ዕድል መፍጠር፣ ኢንተርፕራይዝ መመስረትና በጥቃቅን ማደራጀት የሚለው መንግስታዊ እቅድ ተሰርዞ በልማት ስም ከስራ ቦታና ገበታ የሚያፈናቀል እኩይ ቡድን በትረ ስልጣን የጨበጠበት ዕለት ነው መጋቢት 24። ከሚገነባው የጋራ መኖሪያ ቤት ውስጥ 30%ን ለቤተሰቦቹ አከፋፍሏል የሚል አቋም የተያዘበት ኢህአዴግ ስርዓት ተወግዶ ያልሰራውን ኮንዶሚኒየም ሙሉ በሙሉ ከመንጠቅም አልፎ አዲስ አበባን ከአዲስ አበባ የሚቀማና የኮሪደር ልማት በተባለ ፕሮጀክት ዜጎችን የሚያፈናቅል ጨካኝ አረመኔ ስርዓት 4 ኪሎ የገባበት ዕለት ነው መጋቢት 24። የዜጎች ጥቃትና እልቂት ዜና የማይሆንባት፣ ዜጎችን የሚደበድብ ድሮንና ጀት ሰማው ላይ የሚታይባት፣ በፕሌን ካልሆነ በቀር በአውቶቡሶችና በመኪና ከቦታ ቦታ መንቀሳቀስ የማይቻልባት፣ የጥቂቶች እልልታና የብዙዎች እሪታ የነገሰባት ሀገር መፈጠር የጀመረችበት ዕለት ነው መጋቢት 24። በመንግስታዊ ስርዓት የመኖር አገርና ሕግን የማክበርና የማስከበር ልምዱ የሚታወቀው ህዝብ በስርዓት የለሽ ስርዓት መዳፍ ውስጥ ወድቆ ሲሞትላት በኖረች ሀገር ውስጥ ሲገደል ከከረመ በኋላ ወደ ህልውና ትግል ውስጥ ለመግባት የተገደደበት ዕለት ነው መጋቢት 24። አባይ ሲገደብ አገራችን ያድጋል፣ ገቢያችን ይጨምራል በሚል ተስፋ ገንዘባቸውንና ላባቸውን ሲያፈሱ የኖሩ ዜጎች ከ14 ዓመት ጥበቃ በኋላ 400% የታሪፍ ጭማሪ ያስተናገዱበትና ለዳታ ማይኒንግ የተሸጠው ግድብ በሚያስገኘው ገንዘብ የተገዛ ድሮን ህዝብን ሲደበድብ ያዩበት ዕለት ነው መጋቢት 24። ወደ ኢትዮጵያ ድንበር ዘልቆ የገባ ወደ ኢትዮጵያ ድንበር ዘልቆ በህዳሴው ግድብ በቅርብ ርቀት ላይ የሰፈረ የግብፅ ጦር በአርኤስኤፍ ተከበበ የሚል ዜና የሰማንበት ልንሰማ የተገደድንበት ዕለት ነው መጋቢት 24። ማደናቆርንና ማደናገርን ያገዛዝ ፍልስፍና ያደረገ ህዝብ ያልበላውን ማከክ፣ ህዝብ የጠላውን ማምለክ መገለጫ የሆነ አገዛዝ የዜጎችን ብሔራዊ ስሜት ያንኮታኮተበትና ኢትዮጵያ በኢትዮጵያውያን ልብ ውስጥ ማሙታ የጠፋችበት ዕለት ነው መጋቢት 24። መላው ኢትዮጵያን ሲያስተዳድርና ደህንነቷን ሲቆጣጠር ከነበረው ኢህአዴጋዊ ስርዓት አብራክ ውስጥ በአየር ኃይልና በኮማንዶ ተከቦ ባህር ዳር ደርሶ መመለስና ነቀምት ላይ መንቀሳቀስ የብርቱ መንግስትነት መገለጫ የሚመስለው እንኩቶ መሪ 4 ኪሎ የገባበት ዕለት ነው መጋቢት 24። የድሃ ጎጆን በጠራራ ፀሐይ በመደዳ የሚያፈርስና በቢሊየን ብር ያደሰው እልፍኝ አልበቃው ብሎ በትሪሊየን ብር በጀት አዲስ ቤተ መንግስት የሚቀልስ የዘራፊዎች መሪ በህዝብና ሀገር ላይ ደህንነትና እጦት መቅሰፍትና መዓት ድህነትና እጦት መቅሰፍትና መዓት ጭንቀትና ሞት ሸክፎ በትረ ስልጣን የጨበጠበት ዕለት ነው መጋቢት 24። ከኢትዮጵያ ባንዲራ ይልቅ የግብፅ ባንዲራ ማየት የሚቀለው አድዋን የሚያከብር ህዝብ መመልከት ለራስ ምታት የሚዳርገው ከኢትዮጵያውያን እሴት ወግ ሃይማኖትና መገለጫዎች መካከል አንዱ እንኳን የማይመቸው ቅዳሴና ዛን ሳይቀር የሚረብሸው የፋሽስት ሞሶሎኒ ልጅ በሀያላን ያልተገዛችውን ሀገር ለአንዲት ሚጢጢ ሀገር በቅኝ ግዛት የሸጠበት ዕለት ነው መጋቢት 24። በኢትዮጵያውያን ዘንድ ያለው ትርጉም ይሄ ነው። ዳንኤል ክብረት ሊያቆነጀው ሊያሳምረው ቢሞክርም እውነቱ ግን ይሄ ነው ላለው። በተረፈ መጋቢት 24 አብይ አህመድ ወደ ስልጣን እንደመጣበት ሁሉ ከስልጣን የሚወገድበት ቀን ቅርብ መሆኑ የታየበት ዕለት ነው። ይህንንም የአማራ ህዝብ በዛሬው ዕለት
ማሳየት ችሏል። ዛሬ መሰለፍ የቻለው አማራ ህዝብ ቢሆንም ሌሎች ኢትዮጵያውያንም እድሉን ቢያገኙ ተመሳሳይ መፈክር ይዘው ተቃውሟቸውን እንደሚገልጹ የሚያጠራጥር ጉዳይ አይደለም። በተረፈ ቅዳሜ ደግሞ በውጭ ሀገር በሀገረ አሜሪካ ሰላማዊ ሰልፍ ተጠርቷል። በነገራችን ላይ እንደዚህ አይነት ሰልፍ ሲጠራ ትግሉን መጥለፍ የሚፈልግ ምናምን እያሉ መዘብዘብ ዋጋ የለውም። እስካሁን ድረስ እንደ በአማራነቱ ነው መታገል ያለበት እንደዚህ አይነት ትግል ጠላፊ ምናምን እያሉ ኮምፕሌን የሚያቀርቡ በርካቶች ናቸው። በአማራነት ለምን እስካሁን ሰልፍ አልጠራህም? በአማራነት እስካሁን ድረስ ለምን ተሰልፈ አልወጣም? በምንም መልኩ ቢሆን ውጭ ሀገር ባለ ኃይል ይቅርና እዚህም ባለ ሀገር ውስጥ ባለ ኃይል ሊጠለፍ የማይችል ትግል ነው የተለኮሰው። ስለዚህ ኢትዮጵያውያን በዚህ ሰልፍ ላይ ብትገኙ መልካም ነው። ለወገናችሁ ድምፁ ነው። የሚገልጻችሁን ድምፅ አቀንቅኑ። ወገናችንን ይገልጻል ብላችሁ የምታስቡትም መፎክር ይዛችሁ በመውጣት ለአገዛዙ ያላችሁን ተቃውሞ መግለጽ ይገባችኋል እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር እና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ የዛሬ ዝግጅቴን እቋጫለሁ። ክበሩልኝ።